ዋና ሀሳቡ ምንድነው? በጣም ረጅም ነው። ያ ሙሐመድ ራሱ በጊዜው ግራ ያጋባቸው ነበር። ጠዋት ተነስቶ እንደ ጠቃሚ ነገር ይነግራቸዋል። ከሰዓት ደግሞ ሀሳቡን ቀይሮ አላስፈላጊ አድርጎ ይነግራቸዋል። ቅድም ግራ ይገባኛል፣ ሜቢ ላትረዱት ትችላላችሁ። በቃ መለያ አላህ አንድ አይን አይደለም ደጃል አንድ አይን ነው ብሏቸው ነበረ። ሰዎቹ ለምንድን ነው ኮንፊዝድ የሆኑት ብለን ስንል አንዳንዴ አስፈላጊ ነው ብሎ ይነግራቸዋል፣ አንዳንዴ ደግሞ አስፈላጊ አይደለም የሚል መረጃዎች ይነግራቸዋል ማለት ነው። ስለዚህ ሰዎቹን ግራ አጋብቷቸዋል። ሰዎቹ ግራ እንዲጋቡ ምክንያት የሆናቸው ራሱ ማን ነው? ሙሐመድ ነው። ይሄ ደግሞ የሚያሳየው ሙሐመድ ራሱ ስለ ደጃል ምንም የሚያውቀው ነገር የለም ማለት ነው። ወይንም ምንም መረጃ አልመጣለትም። ዝም ብሎ የተረት ተረት ሲነግራቸው ነበረ። ጠቃሚ ነው ብሎ ከነገረ በኋላ መልሶ ደግሞ ጠቃሚ እንዳልሆነ አድርጎ ይነግራቸው ነበር ማለት ነው። ይህ አካል አንቲክራይስት የሆነበት ምክንያት ምንድን ነው? ለምንድን ነው ጸረ ክርስቶስ ሆኖ የሚመጣው? ጸረ አላህ ሳይሆን የሆነው እንግዲህ ይህ አካል ሴጣን ነው ወይም ሴጣናዊ እሳቤ ይዞ ነው የመጣው ከተባለ እሳቤው ከአላህ ጋር ነበር መጋጨት የነበረበት። የአላህ ተቃራኒ ነበር መሆን የነበረበት እንጂ የአላህ ተቃዋሚ ነበር እንጂ መሆን የነበረበት የክርስቶስ ተቃዋሚ አልነበረም መሆን የነበረበት እንደነሱ አስተምሮ። ነገር ግን የማን ተቃዋሚ ሆኖ ነው የመጣውን? የክርስቶስ ተቃዋሚ ሆኖ ነው የመጣው። እኔ ፈጣሪ ነኝ እኔን ተገዙ እያለ ነው የሚመጣው ማለት ነው ደጃል። ስለዚህ ኢየሱስ ተቃራኒ ነው ከተባለ በእነሱ አስተምሮ የኢሳ ተቃራኒ ነው ከተባለ ደጃል እኔን ተገዙኝ እኔ ገላለሁ እኔ ያድናለሁ እያለ ከመጣ የኢሳ ተቃራኒ ነው ከተባለ ስለዚህ ኢሳ ምን ይሆናል ማለት ነው? እውነተኛው ሲሆን ያኛው ደግሞ ሐሰተኛው ሲሆን ኢሳ እውነተኛ ዳይ ነው፣ እውነተኛ ጌታ ነው፣ እውነተኛ አምላክ ነው፣ እውነተኛ ገዢ ይሆናል ማለት ነው። እሱ እንኳን ደህና መጣ። ስለ ደጃል የምትለን ነገር ይኖራል? ቀጥሉና፣ ችግር የለም። መልካም እሺ፣ ቀጥሉ፣ እየሰማው ነው። እሺ መልካም። ልብ በሉ ደጃል እንግዲህ ከአዳም ፍጥረት ጀምሮ እጅግ አደጋ ድራሽ እንደሆነና በሀዲሱ መሰረት እነኚህ ሀዲሶች ደሞስ ኦተንቲክ በሚባሉት በእስልምናው ተቀባይነት ካላቸው ከቡሃሪና ከሙስሊም የተውጣጡ ናቸው። ከቁርአን ቀጥለው ቡሃሪ ነው ተቀባይነት በደንብ አለው ብለው የሚያምኑት፣ ከዛ ላይ ሙስሊም ነው። በእነኚህ ሀዲሳቶች ውስጥ የሚገኙ ናቸው፣ ሳሂህ ናቸው ግሬዳቸው። ስለዚህ ከአዳም ጀምሮ በፍጥረታት ላይ እጅግ አደገኛ ነው ተብሎ የተነገረለት አካል በቁርአን ሽታውም የለም፣ አልተጠቀሰም። ይህ አካል ተአምር ነው የተባለለት ዓለምን ያጠፋል ዊችዝ የቅያማ እንትን ከሆነ ስለዚህ አካል መብራራት መነገር ነበረበት። በቁርአን ውስጥ እንዲቴል መብራራት ነበረበት። ሰዎችም እንዲነቁና እንዳይሳሳቱ ወደ ጥመት መንገድ እንዳይሄዱ እውነት የአምላክ ቃል ቢሆን ኖሮ በቁርአን ውስጥ ሊያብራራው ማስጠንቀቂያ እንዲሆናቸው ሊነግራቸው ይገባ ነበረ። ሀዲሳት የተጻፉት እንግዲህ ሙስሊም እንኳን ነቢዩ ከሞተ ከ300 ምናምን ዓመት በኋላ የተጻፈ ነው። ሰዎች ከሌ ከሌ ሰማ ከከሌ ከሌ ከሌ ሰማ ብለው ወሬ የጻፉት ነው እንጂ በመጀመሪያ ተጽፎ ያንን ጽሑፍ ወደ መጽሐፍ የተቀየረ አይደለም። ሀዲስ ማለት ከከሌ ከሌ ሰማ ከከሌ ከሌ ነገረኝ የሚል ነው። ዊች ሚንስ እኔ ቁጭ ብዬ አሁን ከከሌ ከሌ ነገረኝ ከከሌ ከሌ ነገረኝ ብዬ መጽሐፍ እንደ መጽሐፍ ማለት ነው። ይህንን መጽሐፍ ማን ነው እሱ አምኖት የሃይማኖት መሰረት ሊያደርገው የሚችለው? ማን ነው አምኖ ይህንን በዚህ ሃይማኖቱን ሊመሰረት የሚችለው? ይሄ ለምንድን ነው እሱ የቅያማ ምልክት ዋና ከሆነ ልብ በሉ፣ በፍጥረት ላይ ተፈጽሞ ማያቅ ከፍተኛ አስፈሪ ከሆነ ይህ አካል በቁርአን ውስጥ መጠቀስ የለበትም ብላችሁ ታምናላችሁ? ደግሞም ኢሳ መጥቶ እሱን የሚገለው ከሆነ እንዴት ይሄ ሳይነገር ኢሳ እንደዚህ ይመጣል ከዛ ደጃልን ይገላል ተብሎ ለምን በቁርአንስ ሳይጠቀስ? እነኚህ የእኛ ጥያቄዎች ይሆናሉ ማለት ነው። ፍሪ እንኳን ደህና መጣ። እንኳን ደህና ቆያችሁ። መልካም። አይ ቲንክ ሙስሊም ነህ? በትክክል ሙስሊም ነኝ። መልካም። ጥያቄዎቻችንን ሰምታችኋል? ገና አሁን ነው የገባሁት። በደጃል ዙሪያ ነው መሰለኝ። ያ እሺ፣ ትደግምልኝ? መልካም። ደጃል ስለ ደጃል ያለ ግንዛቤ ምንድን ነው? ያንተን እንስማው ቅድሚያ እስኪ። እኔ በራሴ ግንዛቤ ያለኝ ሳይሆን ማን ነው ግንዛቤ ያለኝም ነውና ፈጣሪንም የነገረኝ አለ በቁርአኑ ስለ ደጃል።
በእርግጥ አሁን በእጄ ላይ ቁርአን የለም። ኦኬ ቁርአን ላይ በሐዲሱ ስለ ደጃል ቁርአን ላይ አላህ ነግሮሃል? ፈጣሪ ነግሮሃል? አዎ ስለ ደጃል ምን ብሎ ደጃል እንደሚመጣ ቁርአን እጄ ላይ የለም እንጂ ደጃል የውመል ቂያማ ክስተቶች ቁርአን የለኝም። እኔ አሁን ቁርአንቱም እንደዚህ አጣቅሻ አላውቀውም እና ቃሉን ኖ ኦኬ ያን ራሴን ዘጋጅቼ አመጣልሃለሁ። ነገም ቢሆን ስለምገባ ችግር የለውም አመጣልሃለሁ። ኦኬ እሺ ክስተቶች ናቸው ይላል አላህ ሱብሃነሁ ወተዓላ ሲያስተምረን። ይሰማል እየሰማሁ ነው። የውመል ቂያማ ክስተቶች ከነዛ መካከል አንዱ ደጃል ነው። የደጃል መምጣት ነው። ደጃል ይመጣል፣ ሰዎቹን ወደ ጥመት ጎዳና ለመምራት ይሞክራል። ይሄን ነገር ወንድማችን ፍሪ በቁርአን ውስጥ የለም። ባይዘው ይሄ ነገር በቁርአን ውስጥ ቃል በቃል ደጃል እንደዚህ ይመጣል እንደዚህ ተብሎ ተገልጿል እያልከኝ ነው፣ ግን የለም እኮ በሐዲስ ውስጥም ሊሆን ይችላል፣ ግን ተናግሯል። በቁርአን ይሁን በሐዲስ እኔ በዛ ብዙም እውቀት የለኝምና፣ ግን ሐዲስ ላይ እኔ ስላዳመጥኩት ነው ስለማውቀው ነው። ችግር የለውም። በቃ እሺ፣ የመጀመሪያ ጥያቄ በቁርአን ውስጥ ይሄንን ደጃል እንደዚህ ይመጣል እንደዚህ ያደርጋል ተብሎ ተገልጿል ወይ? ምክንያቱም ከፍጥረት ሁሉ የመጀመሪያ እንደሱ የሚተካከለው የለም በመጥፎ ምግባሩ ተብሎ የተገለጠለት አካል እንግዲህ በጣም ብርቅዬ ነው፣ ከሌሎቹ የተለየ ነው የሚሆነው። በዚህ መጠን የተገለጠ አካል እንዴት በቁርአን ውስጥ ሳይጠቀስ መታለፉ በጣም የሚገርም ነው። በጣም የሚገርም ይሆናል ማለት ነው። አልተገለጠም። ደጃል አለ እኔ እንደመስለኝ እኮ አልዘጋጀሁበትም እንጂ ደጃል በትክክል አለ ቁርአን ላይ። ቁርአንን አንተ አንብበው ከሆነ አላውቅም እንጂ ቁርአን ውስጥ ተቀምጧል። ቁርአን ውስጥም አለ ስለ ደጃል አለ። 1000 ዓመት እታገሳለሁኝ በህይወት ከቆየን አታመጣም። ችግር የለም አመጣልሃለሁ። ነገም ገብቼ ቢሆን አመጣልሃለሁ። እዚህ ፎሎ ስላደረኩ ችግር የለውም። መልካም እሺ። ሌሎችም የሚያመጡ ካሉ ትሰማቸዋለህ። ሜይ ቢ ሌሎቹ የሚያመጡ ከሆነ ከሌሎቹም ትሰማለህ። ችግር የለውም። እሺ አሁንም ወደ እንትናችን እንመለስና እሺ እሱኛውን ቶፒክ እንለፈውና አለ የለም የሚለውን እንለፈውና ደጃል ለምንድን ነው እሱ አንቲክራይስት ሆኖ የሚመጣው? የማን ተቃራኒ እንትን ሆኖ ነው የሚመጣው? ተቃራኒ ሆኖ ነው የሚመጣው። ፍሪ ይሰማል። ፈጣሪ ለፈተና ነው። እዚህ ጋር ተቃራኒ አይደለም፣ ምንም አይደለም። አላህ ነው ራሱ ደጃልን የፈጠረው ለፈተና ነው ያዘጋጀው ማለት ነው። የውመል ቂያማ ክስተቶች ላይ የዛን ሰዓት ላይ የሚከሰት ነገር ነው። የደጃል ትርጉሙ ምንድነው? እሱ ደጃል ፈተና ሊፈትነን ይመጣል። በቃ ያ ፈተና ይፈትናል። ወደ ጎዳና ነው ወደ ጥመት ጎዳናና የእሱ ትክክለኛ ሃይማኖት እንደሆነ የራሱ እምነት ትክክለኛ እንደሆነ አላህን አትገዙ ምናምን ይላል ለማጥመም ማለት ነው። ፈጣሪ ደግሞ አይ እሱን አይደለም ደጃል ራሱ የደጃል ትርጉሙ ምንድነው? እሱ አሮን ነው አላውቀውም። ደጃል ያው እንግዲህ ደጃል ተብሎ ተቀምጦልናል እንጂ አላወኩትም። ደጃል ትርጉሙን አላወኩትም። አንቲክራይስት ሆኖ ነው የሚመጣው። የክርስቶስ ተቃራኒ ሆኖ ነው የሚመጣው። ሐሰተኛ ነው አይደለ? እሱ ደጃል በጣም በትክክል ሐሰተኛ ነው። ስለዚህ ሐሰተኛ ትምህርትን እያስተማረ ወደ እሱ እንዲገለበጡ ያደርጋል ሰዎችንም። እሱም ሐሰተኛ ነው። ሁሉም ነገር ሐሰተኛ ነው። እሱ እኔ አምላክ ነኝ፣ እኔን ተገዙኝ፣ እኔ ገዢ ነኝ፣ እኔ እንደዚህ ነኝ እያለ ነው የሚመጣው አይደለ? በትክክል እንደሱ ነው። መልካም። ይሄ ማለት ልብ በል ሳይሆን ነኝ ብሎ ይመጣል ማለት ነው። የሆነው ተቃራኒ ያልሆነው ይመጣል ማለት ነው አይደለ? ሳይሆን ነኝ ይላል which is ተቃራኒ ሆኖ ማለት ነው። ሳይሆን በውሸት ይመጣል። እውነተኛ አለ፣ አንደኛው ደግሞ ውሸተኛ አለ። ውሸተኛው ማን ነው? ደጃል ነው። እውነተኛው ማን ይሆናል? ክራይስት ይሆናል ማለት ነው። እሱ ደጃል ሲመጣ እኔ ፈጣሪ ነኝ፣ እኔ ጌታችሁ ነኝ፣ እኔን ተገዙኝ ብሎ ይመጣል። ውሸተኛ ነው። ይሄ ውሸተኝነቱ ምን አድርጎታል? ያላ ተቃራኒ ሳይሆን የኢየሱስ ተቃራኒ አድርጎታል። ኢየሱስ እውነተኛ ነው። ኢየሱስ አምላክ ነው። ኢየሱስ ገዢን ይሆናል ማለት ነው። ምክንያቱም ተቃራኒ ስለሆኑ። ሜቢ ያገኛኝ እንዴት ተቃራኒ የሆነበትን እስኪ ታስረዳኝ ትችላለህ? ደጃል
የአላህ ተቃራኒ ሆኗል። ኢየሱስ ይመጣል፣ ደጃልን ያሸንፈዋል፣ በመጨረሻም እሱም ይሞታል፣ ወደ ፈጣሪው ያርጋል ነፍሱ ማለት ነው። ሁሉም የማይሞት የለም እዚህ ምድር ላይ። ጥያቄ እሱ ስልጣን የለም። ደጃል የሚመጣው አንቲክራይስት ሆኖ ከሆነ የኢየሱስ ተቃራኒ ሆኖ ከሆነ የሚመጣው ኢየሱስ አሚን፣ ደጃል ደግሞ ውሸተኛ ከሆነ ኢየሱስ አሚን፣ ደጃል መፍጠር ማይችለውን ፈጥራለሁ ካለ ማድረግ ማይችለውን አደርጋለሁ ካለ ደጃል በተቃራኒው ማን ይሆን? ኢየሱስ ምን ይሆናል ማለት ነው? እውነተኛ ይሆናል። ደጃል ሐሰተኛ ሲሆን ደጃል ሐሰተኛ ፈጣሪ ነኝ ሲል ኢየሱስ ደግሞ ተቃራኒው እውነተኛ ፈጣሪ ይሆናል። ምክንያቱም ተቃራኒ ስለሆኑ ደጃል በሐሰት አስነሳለሁ ከመቃብር ሲል ኢየሱስ ደግሞ የእሱ ተቃራኒ ስለሆነ እውነተኛ አስነሽ ይሆናል ማለት ነው። ምክንያቱም ተቃራኒው ስለሆነ አንቲክራይስት ይለዋል። አዲሱንም ያው ደጃል ትርጉሙ አንቲ መሳይ ወይንም ደግሞ አንቲክራይስት ብለው የሚያስቀምጡት እንትኖች የአላህ ተቃራኒ ነው የሚል የለም። ወይንም ደግሞ ሐሰተኛ አላህ ሆኖ አይደለም የሚመጣው፣ ሐሰተኛ መሲህ ሆኖ ነው የሚመጣው። ኢየሱስን እየተቃወመ ነው የሚመጣው። ስለዚህ ኢየሱስን ተቃውሞ ሲመጣ አማርኛው ተፍሲር ካለ አማርኛውን ተፍሲር ብታደርግልን አሪፍ ነው። እሱ ቁርአን ካለ አማርኛውን ተፍሲር ብታደርግልን። ቁርአን አይደለም ታነብልኝ? ሐዲስ ነው ሐዲስ። ቁርአን ላይማ ደጃል ሽታውም የለም። ደጃል የሚባል ደስ ይላል። ደጃል የሚባል ነገር የለም። ሱናም ላይ ቢሆን ሐዲስም ላይ ቢሆን በአማርኛው ተፍሲሩ አሪፍ ነው። እንግሊዘኛው አሁን ብዙም ስለማልሰማው አያስተማመነንም። ኦኬ ሜቢ የተወሰነችውን ፓርት ኮፒ እንትን ብለሽ ተርጉሚለት። አንቲክራይስት ከሚለው ድረስ በቂ ነው። ኖ ሁሉንም አንቲክራይስት የሚል ያለውን በቅንፍ ውስጥ ያደረጋችሁት የለም። ሁሉንም ነው እንትን ካላችሁ ሳይቀርማ ሁሉንም ነው የለም። አንቲክራይስት ፈልጊውን ፖይንት ብቻ እንትን ብለሽ ማለት አትሽም። ሁሉ ነው ኖ እያየሁት ነው። ሙጣጣሩ ተረጋጋ። ካሚሎ ከአንተ ጋር አወራለሁ። ተረጋጋ። እሱ ይጨርስ። ሙሉውን አድርጉት። ፕሊስ ተረጋጋ። ቆይ ልክ ነው። ሙሉን ነው ከእንትን ካላችሁልኝ አይቀር ሙሉን እንትን በሉልኝ እንዲገባኝ። ሐዲሱን ሙሉ ስለሱ ነው የሚናገረው። ተረጋጋ። ሙሉ አረብኛው ኮፒ ፔስት ተደርጎ ከፊት ለፊታችን ኮፒ ፔስት ተደርጎ ትራንስሌት ይደረግ ፊት ለፊታችን ህዝቡ ፊት 1200 ህዝብ ፊት ኮፒ ተደርጎ ፔስት አረብኛው ኮፒ ተደርጎ ፔስት ተረጋጋ። እኮ ብትነግረን እናደርጋለን። እያየ ነው ህዝቡ እንዲያዩ አንዴ ችግር የለውም። እንኳን አየክ ተመልሰህ ትገባለህ። ተረጋጋ። ደጃል ማለት ምንም ማለት እንደሆነ ትርጉሙን ካወቅህ እኮ የለው። ቆይ እውነት ታዩ። ቆይ ደጃል ማለት ምንድን ነው? ትርጉሙን ንገረን። የደጃልን ትርጉም ከነገርከን ራሱ መልሱን ስለምትሰጠን የደጃልን ትርጉም ንገረን። ብዙ እውቀቱን የለኝም። ተፍሲሩን ታሳይን አይደል? ለምን አሳያለሁ? የደጃልን ትርጉም ራስህ ስነግረኝ የክርስቶስ ተቃራኒ መሆኑን ራሱ መልሱን ትሰጠኛለህ። እኔ ሳለፋ ማለት ነው። መሲህ ደጃል ነው። መሲህ ደጃል ይባላል። መሲህ ደጃል ይባላል። እርግጠኛ ነህ? ከመሲሁ ደጃል ነው ምናምን ይባላል። እንደዛ ማለት ደጃልን ራሱ መሲሁ ነው ራሱ የሚገለው ማለት አሁን ከሙታን እናትና አባታቸውን ከቀብር እያስነሳ ማለት እነዚህ ለኢየሱስ እንደሰጠው አይነት ተአምራትን እንትን እያለ እኔ አምላክ ነኝ ተገዙኝ ምናምን ይላል። እንደዚህ አይነት እንትኖችን ተአምራቶች አሉት። እሱ ነው ማለት እኮ ያውንም ይወለ ያስነሱ እኔ አምላክ ፍሪ የተወሰነ ነገር ተሳሳትክ እንጂ መሲህ ሚል ስም ላዩ ላይ እንዳለው ገብቶሃል ማለት ነው። መሲህ ማለት ኢየሱስ ማለት ነው፣ የተቀባው ማለት ነው። ስሙ ላይ እንዳለበት መሲህ ማለት እንትኑን እንትን እያለ እኮ ነው። መሲህ ማለት ተአምራቶቹን ነው። ገብቶሃል? ማን ያለ የመርየም ልጅ አልመሲህ ኢሳ ብሎ የሚያስቀምጠው ቁርአን ላይ ተአምራቶች እያለው ነው ወይንስ ስሙን እየገለጸው ነው? ሌላ መሲህ የተባለ በቁርአን ውስጥ አለ እንዴ? እኮ ስለ ደጃል አልኩ። ይሄ እንድንተማመንበት ተፍሲር አድርገውና ስለ ደጃል ሙሉ የሚነግረን ነገር ዛሬ እናየዋለን። ቀላል ነገር እኮ እኔ አሁን ብዙም ስላዘጋጀው ነው። እሺ አላጠናሁትም። ይሄ ሱናው ስላላጠናሁት ነው ስለማለት እኮ ችግር የለውም እኮ የለም፣ ቁርአን ላይ የለም። ቁርአን ላይ ከሌለ ደግሞ ምን ላይ ነው የምቆመው? ሐዲስ ላይ ነው። ሐዲስ ላይ ስቆም ደግሞ ሐዲሱን አሳየና ሐዲሱን አሳየን ተፍሲር አድርገውና
የደጃልን ትርጉም እኮ ፈስሮልህ አስቀምጦልሃል። አንቲክራይስት ነው ብሎ ፈስሮልሃል። ደጃል ማለት ምን ማለት ነው? አንቲክራይስት ነው። ተርጉሚለት። ለምን ፈራው አንተ? በአማርኛ ሙሉ እንዲህ እንዳይተረጉም ለምን ፈራው አንተ? ያው ለምን ፈራለሁኝ? ዘሆል እንትን ስታነብ ተረተረ ስታነብ ልትውልና ተርጉሚለት ነው። አንተ ተረተረት የምታወራው እኮ ከኢየሱስ ጋር ተቃራኒ ነው። ጭራሽ የሚመስል ነገር ኢየሱስ ይመጣው እሱን እንትን ሊል ነው። ፈጣሪ የሚልከው እሱን እንዲገለው ነው። መጨረሻ ላይ እሱን ያሸንፈዋል፣ ያደርጋል። እሱም ይሞታል፣ ወደ ፈጣሪው ተመላሽ ነው እንጂ ኢየሱስ ተቃራኒ ነው ምናምን። ይሄ አንተ አስተምሮት ነው። አንዴ ፍሪ ቦል ድምፅህን ቀንሰው፣ አትሊስት እየረበሸኝ ነው። በጣም ነብዩ እንዲህ አሉ ስለ ደጃል ጸረ ክርስቶስ ብሎ እዚህ ጋር በእንግሊዝኛ አንቲክራይስት የሚለውን ይታያል አይደለ? አንቲክራይስት በእንግሊዝኛ የሚለውን እዚህ ጋር ጸረ ክርስቶስ ብዙ ነገራቸዋለሁ እንዳትረዱ ትሰጋለሁ። የክርስቶስ ተቃዋሚ አጭር ዶሮ ጣት ያለው የበግ ጸጉር ያለው አንድ አይን ያለው አይንም አይን የማያይ ነው እና ወደ ላይ የሚወጣ ወደ ስርም የሰደደ አይደለም። በእርሱ ላይ ግራ ከተጋባችሁ ጌታችሁ አንድ አይን እንዳልሆነ እወቁ። እኮ ጌታ እንዳልሆነ ነው እኮ አሁን የሚነግረው መሲህ ደጃል ጌታ እንዳልሆነ ነው የሚነግረው። እሱ እዚህ ጋራ ጸረ ማን ሆኖ ነው የሚመጣው ነው ያለው? የማን ተቃዋሚ ሆኖ ነው የሚመጣው ያለው? ጸረ ማን ነው የሚለው እዚህ ጋር ክርስቶስ የሚል ሲጀመር አለ ቁርአን ውስጥ። አሁን የቁርአን ተፍሲር ነው የምታሳየኝ አይደለ? ክርስቶስ የሚባል ቃል ቁርአን ውስጥ እኮ አይተማም። ቁርአን ውስጥ ሐዲስ ውስጥም ሆነ ምን ውስጥ ክርስቶስ የሚባል ነገር የለም። ዒሳ የሚባል ነገር ነው እንጂ ክርስቶስ የሚባል ነገር የለም። ወገን እንዴት ነው የምንግባባው? ቁርአን ውስጥ ስለ ደጃል የተጠቀሰ ነገር የለም እያልነው ቁርአን ውስጥ ክርስቶስ የሚባል አለ የለም ይለኛል። ቁርአን ውስጥ መሲህ ብሎ ከቶታል። አክቹዋሊ ቁርአን ከየት እንዳመጣው ባናቅም ክርስቶስ የሚል ቃል አለ የለም ይላል። ዋና ፖይንታችን ደጃል የሚባል ነገር እኮ እኛ አስቀድመን ቁርአን ውስጥ የለም ብለን እንትን ብለናል። ደጃል ማለት ትርጓሜው ምንድን ነው? ሙፈሲሮች ምን ብለው ነው የተረጎሙት? አንቲክራይስት ማለት ነው ደጃል ብለው ነው የተረጎሙት። ያንተ ሊቃኖች ጸረ ክርስቶስ ነው ብለው ተርጉመውላል። አይ ደጃል አይደለም ትሳደባለህ አንተ ግን በየትኛው እንቅልፍ ነው ጆሮ ነው የነቃው? ወንድማችን የምን ሊቃ አማርኛን አስተካክል። የምን ሊቃ የምታወራው? አማርኛን አስተካክል። ስለምን ሊቃ የምታወራው? በቃ አስተምሮ ሲጠፋባችሁ ተሰብስባችሁ ትገቡና አስተምሮ ሲጠፋባችሁ ማታውቁትን በራሳችሁ ትፈስሩና ወደ ስድብ ትገባላችሁ። እውነት ነው። ልክ እንዳንተ አሁን ማለት ነው። ለውርደቱ እኮ ከእናንተ ሃይማኖት የሚሉት የለም። ብዙ ውርደት አለ ልንገርህ። በውርደት ተጀምሮ በውርደት ያለ ውሃ እየጠጣ ማሜ እንኳን ደህና መጣ። ማሜ እንኳን ደህና መጣ። ሰላም ዲቃላ ብዬ ስሳደብ ሰምተሃል? አሁን ወንድም ምንድን ነኝ ይለኝ ዛሬ ዲቃላ እያልክ የምትሳደበው ራሴ ነው የጠረጠርኩት። ዲቃላ ብዬ እንዴ ኬት ነው የሚቀዳው? ስለምን ስድብ ነው የሚያወራው? ኧረ ይመችህ። ኤኒዌይስ መልካም እሺ። ቁርአን ውስጥ ደጃል የሚል ስም ወይንም ደጃል እንደዚህ ያደርጋል ተብሎ የተጠቀሰ የለም። በሐዲስ ግን ብዙ ቦታ ላይ ደጃል ከአዳም ጀምሮ በአደገኛ አደጋ ድራሾች ውስጥ እንደሆነ ተጠቅሷል ማለት ነው። ይህንን ቁርአኑ ለምን እንደዘለለው ልነግረን ትችላለህ? ማለት የመጨረሻ እንትን ምልክት ከሆነ ለምንድነው መጥቀስ ያልፈለገው ቁርአኑ? አይ ይሄን እንኳን አላውቅም፣ ግን ነብዩ ለራሱ በመጀመሪያ አካባቢ ላይ ስለዚህ ወሬ እንትን ሲሉ በዘመናቸው ለራሱ እንዳለ ይጠራጠሩ ነበረ ይባላል። መጠራጠር ብቻ ሳይሆን የሆነን ሰውዬ ራሱ ደጃል ነው ብለው ሲሉት እየማለ አይ ቲንክ ዑመር እየማለ ደጃል ነው ብሎ ሲለው ምንም አላለም ነብዩ። ሰውየው መጨረሻ ሙስሊም እንደሆነና ደጃል ነው እያለ ሲለው ነብዩም ኮንፈርም እንደማድረግ ዝምታን ነው የመረጠው። ኤኒዌይስ ዊች ሚንስ በጊዜው የነበሩ ሰዎች ባይጠራጠሩ አይገርመንም ማለት ነው። ዋና ፖይንታችን ግን ምንድነው እሱ መሰለኛ፣ ደጃል በዚህ መጠን ኃይለኛ እና አደገኛ ከሆነ
ለምንድን ነው ዝምታን የመረጠው ቁርአኑ ነው? ስለሱ ለምን ሜንሽን ማድረግና ደጃል እንዲህ ነው ብሎ መግለጽ ለምን ሳይፈልግ ለምን ዝምታን መረጠ የሚል ነው። እሺ አንተ እንደዚህ ማለት ትችላለህ፣ ምክንያቱም ከሃይማኖት ውጭ ስለሆንክ እንደዚህ ያለ ጥያቄ መጠየቅ ትችላለህ። እኔ ግን የምነግርህ ነገር ያው አላህና ነብዩ ያውቃሉ ነው የምለው። ምክንያቱም ምክንያት ሊኖረው ይችላል ቁርአን ላይ ያልተጠቀሰበት ምክንያት። ኦኬ ይሄ በጣም አደገኛ የሆነው ፍጥረት አዳም ከተፈጠረ ጀምሮ በጣም አደገኛ እና ኃይለኛ የሆነው ማን ነው የሚገለው? ኢሳ ኦኬ መልካም ኢሳ በቃ እሱ ሲያይ ለራሱ ይቀልጣል ይባላል። ይፈራዋል፣ በጣም ነው የሚፈራው ኢሳ። ታንክ ዩ። ስለዚህ ኢሳና ደጃል ወዳጅ ናቸው ወይንስ ተቃራኒ ናቸው? በጣም ተቃራኒ ናቸው። ምክንያቱም ስለዚህ ደጃል የኢሳ ተቃራኒ ነው። ኦኬ ሲያየው ገና ይቀልጣል፣ ለራሱ ይቀልጣል። ተቃራኒ ስለሆነ አሁን ለምሳሌ ፀሐይና በረዶ ተቃራኒ ስለሆኑ በቃ ስለሚቀልጥ ማለት ነው በረዶ። መልካም እሺ። ደጃል ውሸታም ነው፣ ክርስቶስ እውነተኛ አምላክ ነው። ተቃራኒ ናቸው። ያኛው ዋሽቶ ነው የሚመጣው። ኤኒዌይስ ደጃልን በምንድን ነው እሱ ሰዎች ሊያውቁት የሚችሉት? ደጃል ካፊር የሚል እንትን አለው፣ ጽሁፍ አለው ግንባሩ ላይ። አንድ አይኑ የፈረጠ እንትን ነው የሚባል ወይን ነው የሚባል። ኦኬ አንድ አይነ ስውር ነው፣ ምልክት አለው። አይነ ስውር ነው። መልካም ወይንም አንድ አይን የአይን ችግር አለው። በቃ እሱ መሆኑን ካረጋገጣችሁ ወደ ተራራው ውጡ ይባላል። ማሜ አንድ አይን ያላቸው አካላት እኮ ብዙ አሉ። ስለዚህ አንድ አይን ያለውን ባየን ቁጥር ደጃል ነው ብለን ጀጅ እናድርግ ወይንስ ይሄ አንድ አይን ከማን ጋር ለመለየት ነው አንድ አይን ነው ብሎ የተናገረው መሐመድ? ለምሳሌ እንደዚህ ብዬ ብናገር ጫላ ካበበ የሚለየው ጫላ አንድ አይን ነው ብዬ ብናገር ጫላና አበበ በአቋም ይመሳሰላሉ አይመሳሰሉም? ይመሳሰላሉ። በአይናቸው ሲመሳሰላሉ? በአይናቸው አይመሳሰሉም። በደንብ ልብ በለው። ለድርጋምልህ ድምፅ በደንብ እየተሰማኝ ስላልሆነ አግኝተዋል ኤግዛምፕሉን። አክቹዋሊ ጫላ ካበበ የሚለየው አልኩህ። ለእናንተ ስለ ጫላ እና ስለ አበበ ነገርኳችሁና ግራ እንዳትጋቡ ጫላ ካበበ የሚለየው የጫላ አንድ አይን ነው ብዬ ብናገር ጫላ አይኑ አንድ አይና ነው ወይም አንዱ አይኑ እውር ነው ብዬ ብናገር አበበና ጫላ በአቋም በመልክ ተመሳሳይ ሆነው በአይናቸው ነው የሚለያዩት አይደለ? ቴንኪው። ነቢዩ እንደዚህ አለ፣ ግራ እንዳትጋቡ ሰጋለሁ። ደጃል ከአላህ የሚለየው ደጃል አንድ አይና ስለሆነ ነው አለ። ዊች ሚንስ አላህና ደጃል በአቋም ተመሳሳይ የሆኑና ልዩነታቸው በምን ይሆናል ማለት ነው? በአይናቸው ይሆናል ማለት ነው። አሁን አንብቢለት ቀጥይ እንትና ሐዲሱን አንብቢ። ተመሳሳይ የሆኑበትን ማስረጃ ሰጠኝ። እሺ አንዴ በይ ሐዲሱን እንትን በይ ነው። እሺ እዚህ ጋር አሁን ለምሳሌ ሳሂ አለው ይሰማል? ይሰማል። እሺ ሳሂ ሙስሊም 169 ላይ ምን ይላል? Allah is not one-eyed and behold Allah ባለ አንድ አይን አይደለም። behold that Dajjal is blind on the right eye። ከዛ ምን ብሎ ያስቀምጣል? ደጃል በቀኝ አይኑ ግን ምንድን ነው? አይነ እውር ነው ማለትም በቀኝ አይኑ አያይም። and his eye would be like a floating grape እንደሚሳፈፍ ምንድን ነው ብሎ ያስቀመጠ? እንደሚሳፈፍ
ወይን ነው ብሎ አስቀምጧል ማለት ነው። እዚህ ጋራ በአይናቸው ከአላህ ጋራ ለይቷቸዋል። ተጨማሪ ደግሞ ቆይ በቃሽ አትይዥ እዛ ቆይ። ስለዚህ ደጃል ምንድነው እሱ? ቀኝ አይን ከአላህ ጋር ደጃል የሚለየው በምንድን ነው አለን ወንድማችን መሐመድ? በአይኑ ይላል፣ በቀኝ አይኑ ይለያያሉ አለ። ስለዚህ ቅድም ምን ብያለው? ጫላና አበበ የሚለዩት ጫላ ከአበበ የሚለየው በአንድ አይኑ አንድ አይና ነው ብዬ ብልህ በአቋም ተመሳሳይ ስለሆኑ ነው ይሄንን መለያ ያስፈለገው አይደል ስልህ አዎ ብለኸኛል። በተመሳሳይ ነብይህ ደግሞ አላህና ደጃል የሚለያዩበት ደጃል አንድ አይና ነው፣ ግራ እንዳይገባችሁ አለ። እንዳትሰናከሉ ማስጠንቀቂያ ነው የሰጣቸው፣ ምልክት እየነገራቸው ነው። አላህ ከደጃል ወይንም ከአንቲክራይስት ከተባለው ልዩነቱ ደጃል አንድ አይና ነው፣ ቀኝ አይኑ እውር ነው ብሎ ተናገረ። ባይ ዲፎልት ምን ይሆናል? የአላህ ቀኝ አይን እውር አይደለም ማለት ነው አይደለም? እሺ እዚህ ጋር የምጠይቅህ ጥያቄ አሁን ለምሳሌ አላህ አምሳያ የለውም ተብሏል። እዚህ ጋር አላህ እሱ ጋር ይመሳሰላል። የማይመሳሰልበት ምክንያት በአይኑ ነው ተባለ እና ምንድን ነው እዚህ ጋር? እሱ የእናንተ ቤት ስራ ይሆናል። እሱ የኔ ቤት ስራ ሳይሆን የሚሆነው ወንድማችን ማሜ የአንተ ቤት ስራ ይሆናል፣ የኔ ቤት ስራ ሳይሆን። ምክንያቱም ደጃል ራሱ አዳም ከተፈጠረበት ጀምሮ እንደዚህ አይነት ነገር እንደሌለ ይናገራል። ውጪ አምሳያ የለውም ደጃል ራሱ ባይዞ ዓለም ከተፈጠረበት ጀምሮ አደጋ በማድረስም በእንደዚህ አይነት ሁኔታ እሱን የሚመስል የለም ብሎ ያስቀምጠዋል። ነገር ግን በተሻለ ሁኔታ አላህ አምሳያ እንዳለው አደምን በራሱ መልክ እንደፈጠረው በራሱ ቁመት እንደሰራው እንዲሁም ደግሞ ፂም አልባ ፍሪዝ ፀጉር ያለው እንደሆነ አስቀምጦታል። ደጃልና አላህ እንደሚመሳሰሉ አሁን ላሳየህ። አምሳያ የለውም ላልከው ፀጉራቸው ምን አይነት ነው? አንዴ የአላህን አንብቢልን። አላህ ምን አይነት ሰው ነው የሚለውን አንዴ ቼክ አድርጊልን። ኦኬ እብኑ ተሚያ ሼክ አልእስላም በያን አልተልቢስ ላይ የተናገረው ነው። ሙሐመድ አላህን አይቶታል። በምን አይነት ሁኔታ ምን አይነት ነው የአላህና ሙሐመድ አላህ ምን አይነት ነው መልኩ የሚለውን ሙሐመድ ምን ብሎ ይነግረናል? ሙሐመድ ይመልስልን። ሙሐመድ ምን ብሎ ነገረን? አላህ ፂም አልባ ፀጉሩ ፍሪዝ ወጣት ወንድ ነው ብሎ ነግሮናል። በተመሳሳይ ደግሞ ደጃልም ፀጉር ፍሪዝ ወጣት ወንድ ነው። ሎክ ቀጥይ አንብቢው። እሺ እዚህ ጋር ምን ብሎ ኢብኑ ተሚያ አስቀምጧል? አይ ሶ ማይ ሎርድ። ይሄኛው የሚናገረው እንግዲህ ኢብኑ ተሚያ ሳይሆን ደ ሜሴንጀር ኦፍ አላህ ያለ መልእክተኛም ብሎ ተናግሯል ብሏል ኢብኑ ተሚያ። አይ ሶ ማይ ሎርድ ኢን ዘ ፎርም ኦፍ ቢርድለስ ያንግ ማን። እንግዲህ በወጣት ፂም አልባ በሆነ ምንድን ነበረ ስሙ ወጣት ወንድ አየሁት። with a curly hair in a green meadow ብሎ አስቀምጣ። በአረንጓዴ ሚዶ ውስጥ ምንድን ነበረ ስሙ በወጣት በፂም አልባ በሆነ ምንድን ነበረ ስሙ ከርሊ ሄር ባለው ወይ ማለትም ምንድነው ስሙ አትበይ። አም ሶሪ ይቅርታ በጣም ለምትሰሙኝ ለምታዳምጡኝ ሰዎች ጌታዬን ምን ብሎ አየሁት? በፂም አልባ በሆነ ባለ ፍሪ ፀጉር አምሳል አየሁት ብሎ አስቀምጧል። እዚህኛው ኢብኑ ተሚያ ላይ እንግዲህ ያለ መልእክተኛ እንደተናገረው ማለት ነው። ስለዚህ አሁን ወደ እንትና ሂጂልኝ፣ ደግሞ ወደ እንትና ሂጂ፣ ወደ ደጃልም በተመሳሳይ ምንድን ነው ወጣት ነው፣ ፍሪዛም ፀጉር ነው። ስንት ላይ ነበር? ያው ሳሂ ሙስሊም 169 ኤ ላይ ማለት ነው። እዚህ ጋር I saw another person swart and having a curly hair and a blind in his right eye. ቀደም በቀኝ አይኑ የማያይ ብሎ ደጃል እናስቀምጡታል። ለዚህ ጋር ምን ብሎታል? አትግቢ እዛ ውስጥ ፀጉር ላይ ብቻ ፎከስ አድርጊ። እሱኛው ሁለተኛ አርጉመንታችን ነው። ስለዚህ ምንድነው እሱ አይነ ስውር ነው። ፀጉሩ ደግሞ ምንድነው
ፍሪዛም ነው። ልክ እንዳላህ አይደለ? ቁጥርጥር ጸጉር አለው። ማሜ አየው አይደለ? አላህም ፍሪዝ ነው፣ ደጃልም ፍሪዝ ነው። ልዩነታቸው የአይን ጉዳይ ነው። አሁን እዚህ ማስረጃው ላይ ማለት ነው። አሁን ቁርአን ላይ አላህ አምሳያ የለውም ተብሏል። ግን እዚህ ሀዲሱ ላይ መልሶ ተናግሯል። መሐመድ ነው የምትለው መልሶ አምሳያ እንዳለው ተናግሯል ነው ያልከው። እዚህ ጋር ተቃርኗል። አሁን ለምሳሌ ማስረጃ አሁን የምታመጡት ማስረጃ እዛ ጋር ጸጉር ምናምን ብለው ያሉህን አላህ የሚል ስም አላመጡልህም። ሊያጭበረብር ሲጀመር እዛ ጋር ያለው ሌላ ስለ ነቢዩላህ ኢሳ የተነገረውን ሀዲስ ነው። አይ ሙስሊም ሌባ ነው ሲጀመር። ከሱ ጋር ታወራለህ። ቆይ አንዴ ወረፋን ጠብቀህ ማውራት ማትችል ከሆነ ከስር ትሆናለህ። ተራ መጠበቅ ልመዱ። ተራህ ይሰጣል። በተራህ ላይ ማውራት ትችላለህ። ዝቅ አድርጌው አንዴ። ሚዲያ ላይ ራሱ ሴክስ የሚያደርግ ሰው ጋር አታውራ ሲጀመር አንተ ማለት ነው። መሐመድ ትክክል። መሐመድ በየቦታው ላይ ወሲብ ያደርግ ነበረ። መስጊድ እየሄደም ወሲብ ያደርግ ነበረ። ጀናባውን መስጊድ ውስጥ ራሱ ልብስ ላይ ለምን ትረጫለህ ይሉት ነበረ። ምክንያቱም መሐመድ ዝርክርክና ላጫም የተከተለው ነቢይ። ሀዲሱን ዝቅ አድርገው ያው ተመልከት። መሐመድ he said the messenger of Allah እንትን ባዩሽ he said አለ። ምንድን ነው የምዋዥቁ? አሁን ሲታይ ደማጋለሻል። the messenger of Allah may Allah bless him and guarantee him peace said ያላ መልእክተኛ ሰላም በሱ ላይ ይሁንና እንዲህ አለ። ልብ በል ያላ መልእክተኛ ማን ነው? እሱ አላህ ሚል የለም ብለዋል። ያላ መልእክተኛ ማን ነው? መሐመድ ያላ መልእክተኛ አቤት አለው። ያላ መልእክተኛ ማን ነው? እሱ አሁን እኔ የምነግርህ ማለት ነው የምጠይቅህ ጥያቄ አሁን መጀመሪያ ላይ ቆይ ያላ መልእክተኛ እንዲህ አለ። ምን አለ? I saw my Lord in the form of a beardless young man with curly hair ጸጉር የለም እንደዚህ የሚል የለም ብሏል። ያላ መልእክተኛ ጌታዬን ወጣት ፂም አልባ ፍሪዛም ጸጉር ሆኖ አይቼዋለሁ አለ። የመሐመድ ጌታው ከድጃ ነች ወይንስ ኢየሱስ ነው እኮ? አሁን አንዴ ማስረጃው ላይ ኢየሱስ ነው መልስልኝ። መቼም ኢየሱስና ከድጃ አስተምሮ አይደለ? አላህ ነው የምትለኝ። አላህ ምንድን ነው? ወጣት ነው፣ ፍሪዛም ጸጉር ነው። በተመሳሳይ ደጃልም ደግሞ ፍሪዛም ነው፣ ወጣት ነው። ልዩነታቸው ምንድን ነው? ደጃል አንድ አይና ነው። ቀጥላውን ማሚ። እሺ አሁን ማስረጃው ቁርአን ጋር ስለተጋጨ ምክንያቱም የሚተጋጨበት ምክንያት አላህ አምሳያ የለውም ተብሎ ቁርአን ላይ እዚህ ሀዲሱ ላይ ደግሞ አንተ ያቀረባችሁት ሀዲስ አላህ በእንትና ይመሰላል የሚለያዩበት ምክንያት ባይኑ ነው አልክ እኮ። ስለዚህ ስለተጋጨ ትክክለኛ ማስረጃ አይመስለኝም፣ የተበረዘ ይመስለኛል። ማሜ እኔ እኮ አይመለከተኝም አልኩህ እኮ። ነብይ እርስ በርሱ የሚጋጭ ንግግሮችን ሲናገር ኖሯል ብዬ አልፋለሁኝ። ምን አገባኝ እኔ። መጋጨቱ እኮ የኔ ችግር አይደለም። አምሳያ የለኝም ቢል እኮ አላህ አምሳያ እንዳለው ላሳይ እችላለሁ ቁርአን ላይ። ምክንያቱም እኔ አሁን አምሳያ አለኝ፣ እኔ አንድ ነኝ፣ አላህም አንድ ነው እንደኔ። አላህ እንደኔ ሚስት ካላገባ በስተቀር ልጅ ሊኖረው አይችልም። ሚስት ካሌለችው በስተቀር ልጅ መውለድ አይችልም። ስለዚህ እንደኔ ነው አምሳያነቱ። እኔ እጅ ያለኝ አላህም እጅ አለው። በቁርአንም ላሳይ ስለምችል ማለት ነው። ግን ምንድነው እሱ ኢቭን ተጋጨ ብትለኝ ራሱ እኔ ምን አገባኝ? ነብይ የሚጋጭ ነገሮችን ሲናገር ኖሯል ማለት ነው። መጋጨቱ ለኔ እንደውም የተመቸኝ ነው እኮ። ለአንተ አሁን እዚህ ላይ ሊመች ይችላል፣ ምክንያቱም ስለተጋጨ ሊመች ይችላል። የሚመችበት ምክንያት መጋጨቱ ነው። ያን የተጋጨበት ምክንያት ሰው ነው የፈጠረው። ይሄንን የተጻፈውን ነገር የተሳሳተ ሊሆን ይችላል። ሊሆን ይችላል አትበላ ማሜ ይችላል አትበላ። ኦተንቲክ የሆኑ መረጃ ነው ያመጣንልህ። ሰው ሊሆን ይችላል የሚለው ያለ ቆይ ሊሆን ይችላል አይችልም፣ ይሄ ግምት ውስጥ ከመግባት በፊት
ይህንን ሐዲስ ያስተላለፈው ማን ነው? ኢብን አባስ ነው። ኢብን አባስ ደግሞ ማን ነው? የነብይ አጎት ልጅ ነው። ቁርአንን በብቸኛ ሁኔታ ያብራራል ያስተምራል የተባለው የኢብን አባስ ንግግር ነው። ነብይህ ቀጥታ የተናገረው ነው። ሐዲሱ ሳሂህ ነው። ምንም ይጋጫል ምናምን ብትል ምን አገባ ቢጋጭ? ነብይህ ተናግሮታል። አዎ ተናግሮታል። ቡሃሪ ላይም ያለው ሙስሊምም ላይ ያሉት እዚህኛውም ላይ ያለው ሁሉም ሳሂህ ናቸው። ስለዚህ ቁርአን ላይ ባይኖር እኛ አይገደንም ማለት ነው። ስለ ደጃል እኮ ቁርአን ላይ ሽታውም የለም ማለት ነው። ቁርአን ላይ ደጃል የሚል ካለ አሳየኝ። ከሌለ ደግሞ ተረት ተረት ነው የምታምኑት። የሚጋጩ ሀሳቦች ያሉበት መጽሐፍ ነው እያመናቸው ያላችሁት ማለት ነው። መልካም እሺ፣ መሐመድ ትንሽ በቃ እንትን በልና አስብበት። እስከዛ አስብበትና አስብበት። ካሚል ተረጋጋ። ምን መሰለህ የማስበው ቁርአን እና ሐዲሱ ላይ ችግር ያለ ሳይሆን የሚመስለኝ አሁን ይህንን እንትን በስህተት ይመስለኛል። አሁን የሐዲስ የሚቀርበው ሐዲስ ስህተት ያለው ይመስለኛል እና ደሳለኝ ከሚሆን እስኪ ኦርጋናይዝድ አድርገው ሀሳብህን እና ኦርጋናይዝድ አድርግና ማሜ ቁጭ ብለህ ታዳምጣለህ። አንተ ቁሻሻ ውጣ አንተ ጉረሽ ሙስሊሞች እንደዚህ አይነት ምክንያቱም አስተምሮቱ ቁሽሽ ያለ ስለሆነ ከዚህ ውጭ ምንም ሊያመጡ አይችሉም። ከፍሬያችሁ ታውቋቸዋላችሁ ስለሚል አርዳሃለው፣ ገላሃለው፣ አንተ እንደዚህ አንተ እንደዛ። ምክንያቱም የተጠናወታቸው አጋንንት እንዲቀላል እንዳይመስላችሁ፣ የያዘቸው የሰፈረባቸው አጋንንት እንዲቀላል እንዳይመስላችሁ። ከባድ ነው። የስድብ የመግደል የማረድ የዝሙት መንፈስ የተጠናወታቸው ወደዋል። ምክንያቱም አስተምሮ አሁን የምንፈልገው ስድብ ምናምን መመላለስ ሳይሆን ትክክለኛ ማስረጃ ማቅረብ የሚችል ሰው ነው የምንፈልገው። ወንድምህን እያየዋል እንጂ ስድብ ከአንተም ጋር ሆነ ከሙስሊሞች ጋር ሳይሆን ዋናው ትክክለኛ ማስረጃ ነው። እዚህ ማስረጃ የማቅረብ እንትን ስለሆነ ማለት ነው የተያዘው። መልካም እሺ፣ ስለዚህ መልካም እሺ። ይቅርታ ማሜ ጠይቆ የሚመጣ ከሆነ ይጠይቅ አይመስልም? ጠይቆ የሚመጣ ከሆነ ማሜ አሁን ብዙ ነገሮችን አላቅም እያልክ ስለሆነ አሁን ለምንድን ነው ከቁርአን ጋር የሚጻረር ነገር ያስቀመጠው? ለምን ሁለት የማይገናኙ አካላትን ለምንድን ነው ሳሂህ ሙስሊም ላይ ለምሳሌ 169 ላይ ምን ብሎ አስቀምጧል? አላህና እውነት ቆይ ማሜ ጨረስን። ከማሜ ጋር ችግር የለም። ኪያ ማይክን አንሳና እንኳን ደህና መጣህ። ሰላም፣ እንዴት ናችሁ? ሰላም ነው። እንዴት ነው? አለን። መልካም። ሜይ ቢ በከፊል ጥያቄዎቹን እየሰማቸው ነበር ብዬ አስባለሁኝ እና ጥያቄው ከይቅርታ ጋር ወደ በመጀመሪያ እንትና ደጃል ቆይ አንዴ ጥያቄውን እንትን አድሬስ ላድርግልና ምላሽ ትሰጥበታለህ። ደጃል ካላህ የሚለየው በምንድን ነው ብሎ ነው ነብዩ ያስተማረው? ግራ እንዳትጋቡ ሰጋለው። ደጃል ካላህ በምን ይለያል አለ? ምን ይላል? ቅድም ያሳየህን እስኪ አርቲክል አውጣው። ደጃል ስንት አይና ነው? አርቲክሉን እያየን እናውራ። መልካም እሺ፣ ከፈችለት። ኦኬ፣ ምን ይላል ነው ወይስ ላንብብ? ችግር የለውም አንብበው፣ ቀጥል። ኦኬ፣ አላህ is not one eyed and behold ይላል that ደጃል is እዚህ ላይ ኮምፓሪዥን እየተጠቀመ ነው ወይስ አላህ Subhanahu Wa Ta'ala እንዳልሆነ እየተናገረ ነው ያለው? እዚህ ላይ አንብበው እና ተርጉምለት። አላህ አንድ አይን አይደለም። ደጃል ደግሞ ቀኝ አይኑ ብላይንድ ነው የሚለው። ሶ እዚህ ላይ ችግር የለውም። ለምንድን ነው እሱ አላህን ማስገባት የፈለገው? ደጃል ጌታ ነኝ ብሎ ፕሪቴንድ ስለሚያደርግ ነው።
ሶ የጌታ ወስፍ መነገር አለበት። የጌታ ባህሪ መነገር መቻል አለበት። ለምሳሌ ሌት ሚ ሴይ ሰንበዲ ተነስቶ ሰው ተነስቶ ጌታ ነኝ ቢል ጌታ ሰው አይደለም። የሰው ልጅ እንደዚህ አይነት ባህሪዎች አሉት ቢባል ሌት ሚ አይ ፎር ዘ ሴክ ኦፍ አርጊውመንት ሌት ሚ ፊኒሽ። ሶ ይሄኛውን ነገር ቢጠቀም ኦኬ፣ ሰው ካልሆነ እንደዚህ ነው ተብሎ አርጊውመንት ቢል ማድረግ ይቻላል። አይ ኮምፓሪዥን ውስጥ ራሱ መግባት አይደለበት አይመስለኝም። አላህ አንድ አይን ነው፣ ደጃል ግን አንድ አይን አይደለም። አይ ምን አላህ አንድ አይን አይደለም፣ ደጃል ግን አንድ አይን ነው ብሎ አስቀምጠዋል። አንድ አይኑም ደግሞ የትኛው አይኑ ነው ደጃል የሌለው? ሶ ኔቨር እዚህ ላይ ይህን ቃላት መጠቀም የለብንም። አይ ኖ ዋት አንተ ለማለት የፈለግከው ደጃል የቀኝ አይኑ ወይም ምንድን ነው የሚለው ራይት አይ ነው የሚለው ራይት አዩ ብላይንድ ከሆነ የአላህ ራይት አይ ብላንድ አይደለም ምናምን ወደ ማለቱ ነው አንተ እየገባህ ያለው። ነገር ግን አላህ በአንድ አይነት አላህ በአንድ አይነት የሚገለጽ አይደለም። አላህ ኢዝ ኖት ዋን አይድ። አላህ አንድ አይን አይደለም። ኦኬ አይም እየተረጎምኩ ነው። አላህ ኢዝ ኖት ዋን አይድ ኤንድ ቢሆልድ አላህ አንድ አይና አይደለም። ዳት ሚንስ እዚህ ላይ ስለ ቀኝ አይኑ እንደዚህ ነው ምናምን ስለማለት አይደለም የሚገባው። ጀስት ቴክ ኢት አዝ ኢት ኢዝ። አላህ አንድ አይና አይደለም። ኦኬ ሙስሊሞች የሚያመልኩት አምላክ አላህ አንድ አይና አይደለም። ደጃል ደግሞ ብላይንድ ኦን ዘ ራይት አይ ነው፣ ቀኝ አይኑ ብላይንድ ነው። ኤንድ ሂዝ አይ ውድ ቢ ላይክ ፍሎቲንግ ግሬፕ፣ ልክ እንደ አይ ቲንክ እንደ ፈረጠ ግሬፕ አይነት ነገር እንደዛ ነው የሚለው። ሶ አላህ አንድ አይን አይደለም፣ ደጃል ደግሞ አንድ አይኑ የጠፋ ነው ማለት አላህ ሁለት አይኑ የበራ ነው ወይም ደግሞ እንደዚህ ቆጠራ ውስጥ የገባ አይደለም። ጀስት እያሳየ ያለው እዚህ ላይ ደጃል አምላክ ነኝ ብሎ ፕሪቴንድ የሚያደርገው ደጃል ምልክቱ አንድ አይና ነው። ሌሎች ቀጥለህ ያመጣቸው ምልክቶች አሉ። ምናልባት ካልቀላቀልኩብህ ቆይ እዛ ከመሄድ በፊት ሞር ለኦዲየንስ ስለሆነ የምናወራው ነብዩ ምን አለ? አላህ አንድ አምላክ አይምን ሁለቱም አምላክ ነን ብለዋል። እሺ ሰዎች እንዲለዩት መለያ ምንድነው የተናገረው ነብዩ? አላህ አንድ አይን አይደለም። አላህ ምን አይደለም? አንድ አይን አይደለም። ደጃል ግን ምንድነው እሱ? አንድ አይን ነው። ስለ አይን ሊነገርለት የተፈለገውና ስለ አላህም እንዲህ ሊነገር የፈለገው which የሚያመሳስላቸው ነገር ስላለ ነው። አይናቸውን ስፔሲፊክ አድርጎ ስለተመሳሰሉበትም ነው። የትኛው አይን ነው የጠፋው ደግሞ ማለት መልሰን የደጃል የትኛው አይኑ ነው የሌለው? ጨርስ። የትኛው አይኑ ነው ደጃል የሌለው? የደጃል የቀኝ አይኑ የለውም። ኦኬ ምን አላቸው ማለት ነው? ሰዎች በቀላሉ ደጃልን አይተው እንዲለዩ የቀኝ አይኑ እውር የሆነን ነው የሚያዩት ወይንስ የግራ አይኑ እውር የሆነን ነው እንዲለዩ የነገራቸው? ስለ ግራ አይን እዚህ የሚጠቅስ የለውም። አይጠየቅኩ እኔ። ስለዚህ በነቢዩ ንግግር መሰረት ሰዎች ደጃልን በቀላሉ የሚለዩት ግራ አይኑ እውር የሆነን ነው ወይንስ ቀኝ አይኑ እውር የሆነን? ቀኝ አይን እውር መሆኑ ብቻ አንድን ሰው አንድን አካል ወይም ፍጡር ደጃል ያስብለው? የጠየኩህን ብቻ መልስልኝ። ያስብለዋል አያስብለውም ሌላ ጉዳይ ነው። እዚህ ጋር ተቀምጦልሃል። ደጃል ምንድን ነው እሱ? ምልክት ሰጥቶሃል። ደጃልን ሰዎች የሚለዩት ግራ አይኑ እውር ከሆነ ነው ወይንስ ቀኝ አይኑ እውር ከሆነ? ስለ ግራ አይን ለምን አነሳን? ግራ አይን ቀኝ አይን ማለት አይደለም ያለብን። አንተ ለማለት የፈለግከው ነገር ንጽጽር ውስጥ አላህ ጋር ንጽጽር እንድናደርግ ለምሳሌ እያየሁት ስለሆነ ነው። ኖርማል ሌት ሚ ሴይ እሺ፣ አንዴ ልመልስ። ዘ ዲፈረንስ ቢትዊን የተጻፈውን ብቻ ለምን አትልም? እሺ ቀጥል እያልኩ እኮ ነው። ኮንቴክስቱ ዘ ዲፈረንስ ቢትዊን አላህ ኤንድ ደጃል
ደጃል ብላይንድ ነው፣ አላህ ግን ሁለት አይኑ ወይም ደግሞ ስለ ብላይንድ አይደለም፣ ወይም ቀኝ አይኑ እንደዚህ ያለው ግራ አይኑ እንደዚህ ያለው ለማለት አይደለም። ይሄ ኮንቴክስቹዋሊ የሚለው ምንድነው? አላህ ኢዝ ኖት ዋን አይድ ወይም ቢሆን እየሰማን ነው። ሰው ረጅም ሰዓት እድል የሚሰጠው ለዛ ነው። አላህ አትሊስት አንድ አይን እንዳልሆነ ከዚህ ሐዲስ ላይ ተረድተናል። ከዚህ ሐዲስ ላይ አትሊስት ደጃል ቀኝ አይን እንደሌለው አውቀናል። ማለት ዚስ ማች ስቱፒድ አይደለም። እኛም አንብበ ነው ይገባናል። አላህ አንድ አይን እንዳልሆነ እናውቃለን። በቃ ከዚህ ሐዲስ ላይ ደጃል ደግሞ ቀኝ አይን እንደሌለው ሰው የሚመጣው አካል ቀኝ አይን የሌለው ነው ወይንስ ግራ አይን የሌለው ነው ደጃል የሚባለው? ስለ ለመመለስ ለምን እንዳልፈለግ አልገባኝም። የሚመጣው አካል አሁን እንደዚህ ልጠይቅህ፣ ደጃል የሚባለው ቀኝ አይን የሌለው ነው ግራ አይን የሌለው ነው? ምልክታችሁ ከአይን አንጻር ነው የጠየቅኩ። የሚመጣው አካል አንተ የምትለየው ግራ አይኑ የሌለ ነው ወይስ? መልስልኝ። ደጃል ብዙ ምልክቶች አሉት። ከምልክቶቹ ውስጥ የቀኝ አይኑ ልክ እንደ ፍሎቲንግ ግሬፕ የሆነ ነው፣ ብላይንድ ነው ይላል። ስለዚህ መልካም፣ የቀኝ አይኑ እውር የሆነ ምንድነው እሱ? ደጃል ነው። አሁን ቀጣይ እንትና እውነት ቀጣይ ሐዲስ ይህንን ኤግዛምፕል ያዝን። ቀጣይ እንቀጥል። ኦኬ ከርሊ ሄር እናውጣው። ኖ ሌፍት አዩ ላይ ግቢ። ኦኬ ስንት ላይ ነበረ? ሌፍት አዩ አለሹም ላይ ይገኛል። ሳሂ ሙስሊም 2934 ላይ አግኝቻለሁ። ይታያል። ምን ይለናል? አንብብልን ወንድማችን፣ አንብብልን። Dajjal is blind of left eye with thick hair and then there will be a garden. I'm fine with him like that. እንደዛ ይላል። አርጎመለን። ኦኬ አረብኛው ማየት ይችላሉ ከይቅርታ ጋር አርጊ I can understand it easily. ይገረላ ከቼን ኦፍ ናሬሽን ጀምሮ መጀመር ትችላለህ። እሺ አንብብልን። ሁሉንም ያንብበው፣ ዝቅ አድርጊለት ከተመቸኝ። ያ ከመጀመሪያ አንዴ ጠብቁኝ። ኦኬ I've just እንትን ብዬዋለሁ። የግራ አይኑ ምንድን ነው የሚለው? እንትኑ ነው። አይ እነዚህ የሐዲሱን የዘገቡት ሰዎች ሊስቶ ነው። ታች ፖይንቱን ነው። ድምፅን ከፍ አድርግና አንብበው፣ ብዙ እየሰማን አረብኛ የሚችሉ ስላሉ። ደጃል የግራ አይኑ አረብኛውን አንብበው፣ ማንበብ ብዙ የማይችሉ መስማት የሚችሉ ስላሉ። ትችላለህ አረብኛ መስማት? ያቀጥል። ደጃል የግራ አይኑ አያይም ነው የሚለው። ኦኬ ቀደም ምን ብለህ ነበረ? ደጃል ቀኝ አይኑ ነው ማያየው ብለህ ነበረ። እዚህ ጋር ደግሞ ስትመጣ ምኑ ነው ማያየው አልከኝ? ስለዚህ ደጃል የሚባለውን አካል በምንድን ነው የምንለየው? ስኮላሮቹ ያሉት ቦዝ አይስ አር ዲፌክቲቭ ነው። ሁለቱም አይን ዲፌክቲቭ ናቸው። ልክ እንደ ግሬፕ አዳምጠኝ ልጨርስ አለ። ከፍ አደርግህና መቼም ነብይህ እንትን እንዳትናገር ከይቅርታ ጋር ችግር የለውም። ነብይህ በግልጽና ጥርት ባለ ቋንቋ እንደሚናገርና ምንም የንግግር ክሎት እንደሌለበት ሐዲሳቶቹ ደጋግመው ይናገራሉ። ሰው ነብይህ እንደዛ ያለበትን ታመጣልኛለህ ማለት ነው። መረጃ ትከፍትልናለህ። ስኮላሮች አሉ ሐዲሶችን የሚያቃኑት። ግጭት ነው ቀጥታ። ይሄ ግጭትን ትናንትና የመጣ ስኮላር ለሚያቃን ነው። እንዲህ ብለን እንረዳ የሚለው ሳይሆን ነብይህ በጊዜው ለነበሩ ሰዎች ምንድን ነው ያላቸው? ደጃል ቀኝ አይን የለውም አላቸው። ግራ ተጋቡ። ኖ ቀኝ አይን የለውም አላቸው። በሌላ ጊዜ ደግሞ ተሳስቶ ግራ አይን የለውም አላቸው።
ከዛ ኮንፊዝድ የሆኑ ሰዎቹ ግራ ተጋባን ይሉታል ራሳቸው ማለት ነው። አንዴ ሌላ ይላቸዋል፣ አንዴ ሌላ ሲላቸው ማለት ነው። አሁን መረጃውን ትከፍታለህ። ኪያ አለ መረጃ አንዴ ቪዲዮ ትከፍትና ነብይህ እንደዛ ያለበትን ቪዲዮ መክፈት የምችልበት ቦታ አይደለም። ሐዲሱን ንገራት፣ እውነት ክፈችለት። ሐዲስ ቁጥር ንገራት። ምኑን ነው? ስኮላሮች አሉትን? ስኮላርን አይደለም፣ ስኮላር አይደለም። ምና የሚያቃድ ነው። ትናንትና የመጣ ሰው እንደዚህ ብለን እናቃ ነው የሚለው ሳይሆን ነብይህ የተናገረበትን ሁለት አይነ የለውም ብሎ የተናገረበትን ወይ እነሱ አንደርስታንድ ያደረጉትን ነው እኛ የምንከተለው እኮ። ስኮላሮች በምን መልኩ ይህን ነገር ተረዱት ብለን በዛ መልኩ ነው እኛ መረዳታችን የሚቀጥለው። ምክንያቱም የትኛውም ሰሃባ አንተ እንዳልከው ብሎ ያለ የለም፣ ነብይህም እንደዛ አላለም። አሁን ላይ ያሉት ግጭት መሆኑን እኛ ስናሳያቸው አይ በቃ ሁለቱም እውር ነው ብለን እንበል፣ ይሄ ማስረጃ አይሆንም። ምክንያቱም ለይቶ ምን ብሏል? ደጃል ግራ እንዳትጋቡ ቀኝ አይን የለውም ብሏል። በሌላ ጊዜ ተሳስቶ ነብይ ደግሞ ምን ብሎ ታስተምሯል ማለት ነው? በፍጹም አልተሳሳቱ። ካልተሳሳተ ማስረጃ አምጣ። ማስረጃ ብቻ ማምጣት ነው የሚጠበቅብህ። አንድ ጥቅስ ብቻ ነው የሚጠበቅብህ አንተ። በሌላ ጊዜ ደግሞ ምን አለ? ደጃል ግራ አይን የለውም አለ። ከዛ ሰዎቹ ምን ይላሉ? ግራ ተጋባን ስለ ደጃል ይለውታል ማለት ነው። ኮንፊዝድ ሆኑ ሰዎቹ ራሱ። ለዛ ነው አሁን ቀጥል። መረጃው ላይ ካለ ሐዲሱን አንድ ያቀርብልን። ሱናን አቢ ዳውድ 4320 አንዴ ክፈሽልን። ግራ ተጋባን ያሉበት አለክ? ኧረ በጣም ብዙ ቦታ ሰጣለሁ። ኤኒዌይስ ሌት ሚ አንዴ ምላሽ ልስጠክ። ማስረጃ እርሚያ ማስረጃ ጥቀስ። እነዚህ ሌፍት አይድ ማስረጃ ጥቀስ ኪያ። ምክንያቱም ይሄ የሙስሊም ቤት አይደለም፣ ተረት ተረት የሚወራበት በመረጃ የምናወራበት ነው። በአረብኛ ለአንተ ነዋ። ለአንተ አንተ ማስረጃ ካመጣ ብቻ ታወራለህ። አሁን እዛ ሲሆን ቤታችሁ በአረብኛ ምናምን ብላችሁ ምንም አያውቁትን ህዝብ ወደ ገነት እንዳይገባ ወደ ገሃነም ትመሩታላችሁ። በአረብኛ እኮ እንዲህ አይኑ እንዲህ። አሁን ቅድም አንተ አረብኛው ያልከው አይ ነው እኔ እንጃ፣ ማንበብም እችላለሁ መሰለኝ። አክቹዋሊ አንብበው ስል ለማንበብም አልፈለግም። በአረብኛ ምናምን ብለህ ለመፎገር ነው። ይሄን እናውቀዋለን። እስልምና ላይ የሚሰሩ ታክቲካችሁ ስለሆነ ዘሆን በአረብኛ ሰዎችን እንደምታጭበረብሩ፣ ምንም አያውቁ ሴቶችን እንደምሸውዱ እናውቃለን። እኔ ግን በኮንፊደንስ ይሄን አዲስ አይደለም አረብኛ ወደ ፈረንስኛም ወደ ሌላ ቋንቋን ብቀይረው በቃ ግጭት እንዳለበት ጠንቅቄ ስለማቅ ማለት ነው። እስልምና ለውሸት መቆም እንደማይችል ስለማቅ ነው። አንድ መረጃ ሊመጣበት እንደማይችልም ስለማቅ ማለት ነው። ኤኒዌይስ ሰዎቹ ግራ እንደተጋቡ የሚያሳይ መረጃ አለ ወይ ብሎኛል። ሰዎቹ ግራ መጋባታቸው ብቻ ሳይሆን ሙሐመድ ራሱ ምን ብሏቸዋል? አትረዱኝ ይሆን ብዬ ሰጋለሁ ብሎ የራሱ ስጋት ሁሉ አለው። ምክንያቱም ሰዎቹ ግራ መጋባታቸው ስለገባው እየነገራቸው ታልተረዳችሁ ብሎ ይቀጥላል። ቀጥይ እንትና አንብቢለት። እሺ እንግዲህ ናሬትድ ባይ ብሎ አስቀምጧል። የቼን ኦፍ ናሬሽኑን ያው ግሬዱ ሳሂ አልባኒ ስለሆነ ብዙ ማስቀምጥ አስፈላጊ አይደለም። ኦልሬዲ ሳሂ ብሎ አስቀምጦታል። ፕሮፌት ኦፍ አላህ ሴድ ያላ መልእክተኛ ምን ብሎ ተናገረ? ወይም ደግሞ ያላ ነብዩ ምን ብሎ ተናገረ? I have told you so much about the Dajjal በቅንፉት አንቲክራይስት ስለ ደጃል ብዙ ነገር ነገራቸዋለሁ that I am afraid of you may not understand። ከዛ ብዙ ነገር ነገራችሁ ግን ያንን ነገር ትረዱታላችሁ ብዬ አትረዱትም ብዬ እፈራለሁ። The Antichrist is short, pain-toed, woolly-haired, one-eyed, and an-eyed, sightless, and neither protruding nor deep-set. በቂሽ ነው። ከታች ያለችዋን ብቻ አንብቢያት መጨረሻዋን ላይ። Okay. If you're confused about him, know that your Lord is not one-eyed. እንግዲህ በዚህ ነገር ላይ ተብራርቶላችሁ የፊዚካል ፊቸርስ ወይም ደግሞ የአካል ሁኔታው እንዲህ ተብራርቶላችሁ አሁንም ግራ ከገባችሁ ወቁ ጌታችሁ ባለ አንድ አይና አይደለም።
ስለዚህ ደጋግሞ መሐመድ እየነገራቸው ምን አለ? በቃ ሊገባችሁ አይችልም ብዬ ሰጋለሁ። አሁንም እንዲህ ብያችሁ ካልገባችሁ ወይንም ግራ ከተጋባችሁ ግራ የሚገባችሁ ከሆነ ጌታችሁ ግን ምን አይደለም? አንድ አይን አይደለም። ጌታቸው ምን አይደለም? አንድ አይን አይደለም። ስለዚህ በጊዜው የነበሩ ሰዎች ግራ የተጋቡበትን፣ ሰሃቦቹ ኮንፊዝድ የሆኑበትን ከ1400 ዓመት በኋላ ሙሐመድ ከሞተ ስለ ደጃል እኔ ነኝ የማውቀው ብትል አስቂ ነው። ወይንም ሙሐመድ ሰሃቦችን ሲያስተምር ሰሃቦቹ መረዳት ችሎታ የላቸውም፣ ወይንም ደግሞ ሙሐመድ የማስረዳት ችሎታ የለውም ማለት ነው። ልብ በል። ሙሐመድ ስለ ደጃል እያስረዳቸው እየነገራቸው እያስተማራቸው ሰዎቹ ሊገባቸው ካልቻሉና ግራ ተጋቡ፣ አንተ ከ1400 ዓመት በኋላ ሙሐመድ እንደዚህ ነው ያለው ብለህ አንድ ስኮላር ብትጠቅስ ከሰሃቦቹ ይበልጣል። ሰሃቦቹ ራሱ ግራ ተጋብተዋል። ሰሃቦቹ ራሱ ግራ ተጋብተውበታል። ምክንያቱስ የሚጋጭ ንግግር ይናገራቸው ስለነበረ ነው። ቡሃሪን አንዴ ክፈችልኝ 2937 ኤ ላይ ያለውን ሰዎቹ ኮንፊውዝድ የሆኑበትን ማለት ነው። አይ ቲንክ ቡሃሪ ነው ሙስሊም ላይ 2937 ኤ ቀጥይ። ያው አንዳንድ ጊዜ አስፈላጊ አድርጎ ይነግራቸዋል። ከዛ በኋላ ደግሞ ሲግኒፊካንት አይደለም የሚላቸውን ሀዲስ ነው አይደለ? ያ እሺ what is the matter with you ብሎ ይጀምራል። ምንድነው ችግራችሁ? ምንድነው ችግራችሁ? ሰዎቹ በቃ ምንም ሊገባቸው አልቻለም። ምክንያቱም አንዴ ቀኝ አይን አለው ሲላቸው አንዴ ግራ አይን አንዴ ቀኝ አይኑ ነውር አላቸው። ከዛ በኋላ ደጃል የምንለዩበት መንገድ ብሎ ግራ አይኑ የለም አላቸው። ቆየት ብሎ ደግሞ በሌላ ጊዜ ቀኝ አይኑ የለም፣ ይኸውን ግራ የሚያጋባ ነው። ስለዚህ ሰዎቹ ስለ ደጃል ያላቸው አቋም ግራ ተጋቡ ማለት ነው። ምንድነው ችግራችሁ? ቀጥይ። እሺ what is the matter with you? we said እኛ ተናገርን Allah's messenger you made a mention of Dajjal ከዛ ምን ብሎ ስለ ደጃል አንስተዋል። in the morning sometimes describing him to be insignificant ማውራት ፈልጋለሁ። አንዴ ልጨርስ። ምላሽ ልስጥ አንዴ። የቀደሙን ወሬ ትተነው እንደገና ወደ ኋላ ተመለስን። ሚውትድ ሆኜ እንትን አላልኩትም፣ ይቅርታ። አንዴ ጠየቀን እኮ ሰዎቹ ኮንፊዝድ የሆኑበትም ማስረጃ አንጡ ብለን እኮ እያወራን እኮ ነው። ስንት ደቂቃ ትሰጠኛለህ? ኖ እንደዚህ አይነት ለምን መሰለክ? ጀስት አይ ዋዝ ሚውትድ ደን አፍተር ኤ ዋይል እናንተ ስታወሩ ቁጭ ብዬ እሰማና ደን የሆነ ነገር ስናገር ኦኬ ሚውት አድርግና ታዳምጣለህ ይባላል። how can I give you my evidences like that? give me a minute or 2 minutes ስጠኝ ይሻላል። 2 ደቂቃ ስጠኝ። ሰጣለኝ ያለ መረጃው ካለ እኮ 2 ደቂቃ አይደለም 5 ደቂቃም በላይ ሰጣለኝ። give me that time ደቂቃውን ስጠኝና ልጠቀም አሁን እኮ ያንን ለማድረግ። እሺ ቀጥል። እሺ ቀጥል እንስማ። እሺ ንገረኝና መክፈት አልችልም ስላት ኦኬ ጥሩ። ስንት ደቂቃ ብትሰጡኝ አይሻልም? 1 ሚኒት 2 ሚኒት በሉኝና በዛ ለማጠቃለል ደግሞ መስማት ብቻ እንዳይሆን ኪያ ታቋርጡኛላችሁ። ለዛ ነው ደቂቃ እንድትሰጡኝ የጠየኳችሁ። መናገር ያለብኝን ነገሮች ተናግሬ መረጃዎችንም አቅርቤ ልጨርስ። ኪያ ማስረጃዎች ካሉ ሜቢ ቀድመህ ንገራትና እሷ ትክፈትልህ። ግን ማስረጃው ከሌሉ ደግሞ ዝም ብሎ የሚወራ ከሆነ እዚህ ቤት ውስጥ ገብተዋል። ዝም ብሎ የሚወራበት ቤት አይደለም። ትንሽ አስቸጋሪው ፓርት። ለማንኛውም ስለዚህ እሺ፣ አመሰግናለሁ። እሺ እንደ ጥቅል ሐዲሶቹ ላይ ብላይንድነስ ኢትስ ኖን ኖርማሊ ብላይንድነስ ኔሰሳሪሊ ብላይንድ መሆን አለ። ጀስት ብላይንድነስ አለ። ኖርማሊ ናይት ብላይንድነስ ሳምሃው እያልን ሜዲካሊ እኛ ኤክስፕሌን የምናደርጋቸው ነገሮች አሉ። አም ኖት ቲፒካሊ ሴይንግ ሂዝ ናይት ብላይንድድ እንደዚህ እያልኩ አይደለም። ማለቴ በጨለማ ማየት አይችልም ምናምን እያልኩ አይደለም። ነገር ግን ብላይንድነስ ቲፒካሊ አንድ ሰው ብላይንድ ሊባል ይችላል። ኦር ሳምሃው አይኑ በደንብ የማያይም ከሆነ ብላይንድ ሊባል ይችላል።
እነዚህ የሐዲስ ዲስክሪፕሽኖች ሶሂህ አልቡኻሪ ላይ የተጠቀሰው እንትን የሚለው ማለት ነው። ይሄ የቀኝ አይኑ የጠፋ ሆኖ የጠፋ ነው የሚለው ማለት ነው። የቀኝ አይኑ የጠፋ ነው የሚል አለ። ከዛ ደግሞ ላይክ ሰሂህ ሙስሊም ላይ ደግሞ ብላይንድ ኢን ሌፍት አይስ ይላል። ልክ እንደዛው ማለት ነው። ነገር ግን ሌሎች ሐዲሶች እንደሚያሳዩት ሙስነድ አህመድ ላይ ሙስነድ አህመድ ሐዲስ ቁጥር 21973 ሙስነድ አህመድ ይሄኛው ምን ይላል? one of his eyes wiped out and the other one is like shining star የሚላል። አንዱ አይኑ ልክ wiped out የሆነ ነው፣ ሌላው ደግሞ ልክ እንደ shining star ነው ይላል። ይሄኛው ሐዲስ ሰጀስት የሚያደርገው ምንድነው? ሁለት ዲፈረንት የሆነ አፒራንስ for each eyes ለእያንዳንዱ አይኖች የተለያየ አይነት አፒራንስ እንዳለ፣ አንዱ አይኑ ሙሉ ለሙሉ የጠፋ እንደሆነ፣ ያኛው አይኑ ደግሞ ሪላቲቭሊ ማየት የሚችል ነገር ግን ብላይንድነስ ተብሎ ሊባል በሚችል ደረጃ፣ ይሄኛው ደግሞ ሜዲካል ተርሚኖሎጂ ማንኛውም ሰው ይጠቀምበታል። ኮምፕሊት ብላይንድነስ አለ። ከዛ ውጭ ደግሞ ሳምሃው አይኑ ላይ ችግር ወይም ዲፌክት ያለበት ሰው ከሆነ ብላይንድነሱ በጣም ይሄ አይኑ የማየት ችሎታው ዝቅተኛ በጣም ዝቅ ያለ ከሆነ በዛ ሁኔታ ሊገለጽ የሚችል ይሆናል ማለት ነው። ሌላው ደግሞ በሱነን ኢብኑ ማጃህ ላይ ቀኝ አይኑ ብላይንድ የሆነ እና ሌፍት አዩ ደግሞ ከቨርድ ዊዝ ቲክ ስኪን ይላል። በተለያዩ ሐዲሶች ስለ አይኑ የተገለጸ አለ የሚያሳየው የቀኝ አይኑ ብላይንድ እንደሆነ እና የግራ አይኑ ደግሞ ከቨርድ ዊዝ ቲክ ስኪን በቲክ በሆነ ስኪን ከቨርድ የተሸፈነ እንደሆነ ያሳያል። ልክ አይናችን ሲያብጥ እንዳለው ማለት ነው። ይሄ የሚያሳየው ናሬሽኑ ቀኝ አይኑ ኮምፕሊትሊ ብላይንድ እና ፕሮትሩዲንግ እንደሆነ ሌፍት አዩ ደግሞ ከቨርድ እንደሆነ ነው የሚያሳየው። ነሰሳሪሊ ግን ብላይንድ ኮምፕሊት ብላይንድነስ የለውም ማለት ነው። እነዚህ በሐዲሶች ከተጠቀሱት አንጻር ስኮላሮች ያሉትን ነበረ። ቀደም ስኮላር ስር የነበረው ስኮላሮች እነዚህን ሐዲሶች ይዘው የተረዱበት መንገድ ምንድን ነው ብዬ የተቀመጥኩበት አካሄድ ይሄኛውን ነው። ስለዚህ በተለያዩ ሐዲሶች ስለ አይኑ ተጠቅሷል። እነዚህ በተጠቀሱት አይኖች ላይ ደግሞ አንዱ አይን ኮምፕሊትሊ ዋይፕድ አውት እንደሆነና ሌላው አይን ደግሞ ዲፎርሚቲ እንዳለውና ትንሽ የተወሰነ ችግር እንዳለበት ነገር ግን ኮምፕሊት ብላይንድነስ ሁለቱም አይን እንዳልሆነ የሚያሳይ ነው ማለት ነው። ሌላው ደግሞ አላህንና ደጃልን ለማነጻጸር የተኬደበት ደግሞ ፍጹም የማይሆን ነገር ለምሳሌ ደጃል ለምሳሌ አላህ ሰው አይደለም ስንል ሌላ ነገር ነው እያልን እንዳልሆነ ነው። ሚዩት አድርጌያለሁ። ወደ 5 ደቂቃ እኮ አዳመጥ ነው። አይበቃውም እንዴ? 1 ደቂቃ ነው የፈለገው፣ 5 ደቂቃ ሰጠ ነው። ሰው ያወራቸው ነገሮች በሙሉ ተረት ይሆኑና ወደ ኪስ ይገባሉ ማለት ነው። ሜዲካል ተርም ላይ እንደዚህ አንደኛው ሾር ባይዘ ባትወጣ አሪፍ ነበረ ነው ወጣ። በአንደኛው ባይዘ ሜዲካል ተርሞች አላቸው እኮ እውር ተብሎ አይገለጥም ሲጀመር አለ ወይ ሾርት ግን ሪሌቨንት ነው። ያወራው ነገር ያብራራው ነገር ምንም እኮ የሚገናኘው ነገር የለም። እኛ ስናነሳ ከነበረው ነጥቦች ጋራ አንተ ስታነሳቸው ከነበራቸው ነጥቦች ማውራሪያ ሱናን አቢ ዳውድ የጠቀሰው አሁን ምንም ለሱ ትዊስትር አድርጎ ጠቀሰው። የሚያዋጣው አልነበረም። አንድ አይን እንዳለው አንድ አይን እውር እንደሆነ ነው እዛ ላይ የተጠቀሰው እንጂ ሞዴሬተሮች ከስር ተቆጣጠሩ። አይ ቲንክ ሞዴሬተር እያሉ ነው ነው ወደ ሚዩት አድርጎ ሞዴሬተር ሰው ምንድነው እሱ አንድ አይና ነው የተባለበትን
አንዱ አይን ጠፍቷል ብሎ በራሱ ተረጎመና ያኛው ጋር ግን ግራይኑ ነው ሲባል ደግሞ ግራይኑ በደንብ አልተጎዳም ማለት ነው። ይሄ ራሱ ፈጠራ የሚሆነው ወደ ኪስ የሚመለስ ማለት ነው። ሀዲሳቶቹ እንደዛ ስለማይሉ ማለት ነው። ሰዎቹ ግራ ስለተጋቡ ነው። አይን ኮምፔር ያደረግነውም እኛ አይደለንም። ባይዘ ግራ ተጋባን ያለውም እኛ አይደለንም። ነቢያችሁ ነው ግራ እንዳትጋቡ ከአላህና ከደጃል መካከል አላህ አንድ አይን አይደለም ብሎ የተናገረው እኔ ሳልሆን ነብዩ ነው ማለት ነው።